ስለሆነ የምትወደውን ነገር ብቻ እያየ እንድትኖር እንጂ እኔ እንድታስታውሰኝ ወይም ደግሞ ስለ እኔ እንድታስብ አይደለም ይሄን ነገር እያደረግኩ ያለው። ታቢ ከፍተው ከፈልሽ ከፍቼ እንዳዩ ከፈለሽ ከፍቼ ያዋለሁ። አለበለዚያ ግን አይ አቤት ቆይ ስማኝ፣ በቃ አሁን ማቶ አንዴ ከዚህ በፊት በነበረው ብሰጭኝ ብሰጥሽ ምናምን እየተባባልን ምናምን ነው። አሁን ግን አለፈ። ያለፈ ነገር እኮ ነው ማርቲ እኮ አሁን ላይ ይህንን አንተ የምትወደው ነው እኔ የምወደውን ሰጥቼክ ቢሆን እሺ ልክ ነህ። አሁን ላይ አብረን ስላልሆንን የምትለው ነገር በሙላ ልክ ሊሆን ይችላል። ግን ይሄ እኮ አንተ ሰላም የኔ ውድ ቤተሰቦች እንዴት ናቸው? በድጋሚ ከች ብዬላቸዋለሁ። ከኔ ጋር እግዚአብሔር ይመስገን። እኔ አሁንም የማርታ ነገር ስላልገባኝ ነው ማለት ነው። ግዴታ ወንድ ልጅ እነዚህ ከዘራቸው ነው እንዲህ ምንድን ነው ነገሩ? እኔ እኮ ገርሞኛል። እንግዲህ ስጦታ እንዴት ነው ስጦታ ማለት ምን አርገሽበት ነው ይዘሽው መተሽ? እሱማ ይኸው ለራሱማ ያውቃል። አብርሃምን ነው እንጂ እንደዚህ ህይወቱን አበላሽቶ የቀረው ማለት ነው። አልቀበልም ማለት ከዛ ልፍታና ሌው ሲረት ሶሪያና ደግሞ ሶሪ ደግሞ አይ ምንም አያስፈልግም አትፈታውም። እኔን የመሰረት ስጦታ ታምራክ ተሰጥቷል። በቃ የአንቺ ስጦታ ምንም አያስፈልገኝም። እኔ ከእኔ ምንም የሚያስፈልገኝ ነገር የለም። ለምን እሷ አልጠራሃት? ለምን እሷ ጋር መጣ? ኧረ ወይኔ ግን እነዚህ ሴቶች ምንድን ነው? ከዘር ነው እንዲ ከዘር ነው ከምንድን ነው? ቆይ እስቲ እናንተ እስቲ እንደ በኮሜንት አሳውቁኝ። ወንድ በሀገራቸው ወይ በወንዛቸው የለም እንዴ? እና እኮ በሀገራችን በወንዛችን ወንድ ሞልቷል። እውነቴን ነው የምላቸው። እንደውም እየጠለፈ ነው የሚወስደው። እንኳን ሴቷን ቢበላ ሴቷ በግድ አልፈልግም ስትል በእነሱ ወንዝ ደግሞ በእነሱ ሀገር ወንድ የለም እንዴ? እኔ ያልገባኝ ነገር ያችኛዋ ጨለማ ውስጥ ታጉራ ገመድ ይዛ ሞታለው ትላለች። ይቺ ደግሞ ሜዳ ለሜዳ ስጦታ ይዛ ትንከራተታለች። አያችሁ፣ በነገራችን ላይ ስጦታ ክብር ነው። ለምን ይዘዋል አይደክም? አቤል አብርሃምን ግን ስጦታ ተቀበል ብለህ አሳስረኸው ቀለህ። ይኸው አሁን እንደውም ጅሮ እየተጃጃለ መጣ ማለት ነው። እንደውም የበፊቱ ብዴቱ ይሻለው ነበር፣ የአሁኑ ብሶበት መጥቷል። ለማንኛውም ማርትዬ ራስሽን ማስከበር ያለብሽ ራስሽ ነሽ እንጂ እንደዚህ ስጦታ ይዘሽ ትናንትና የመጨረሻ አታገኝን ተብለሽ ተነገረሽ አይደል? ይሄን ያህል ስጦታ የምትወደው ስጦታ ነው እንድሰጭኝ እፈልጋለሁ ብለህ ነበረ። እንደዚህ አይነት ስጦታ ስጭኝ ብለህ ነበረ። እሱ አልፏል። አብረን እያለን ለምን አልሰጠሽኝም? አሁን ሶሊን ለማስቀናት ነው ወይ ይሄን ስጦታ ይዘሽ የምትመጪው? ስለዚህ አልፈልግም። ሶሪም ሳትመጣ ሶሪም እያለች እንግዲህ አንድ ነው መልሷ። አቤል ማለት እንደ አብርሃም እንኳን የሚወላውል ቃል የለውም። እሱ ግን ቆለጥ ያለ መልስ እየሰጣት እንደዚህ ምንድን ነው? ቆይ እስቲ ሴቶቹ እስቲ እናንተ እንደው ንገሩኝ። ኧረ እንደው ኮሜንት ላይ ቆንጆ አድርጉልኝ። እኔ ማለት እንግዲህ ስደት ላይ ተወጣሁኝ። ያው ብዙ ቆየት ብያለሁ። ማለት የኢትዮጵያ እንትን ተቀይሮ ይሆን ባህል ተቀይሮ ይሆን ወይ እኛ ተቀይረን ይሆን? እኔ አላውቅም። እኔ ሴት ልጅ በክብር ተጠይቃ በክብር በማድረግ ፍቅረኛ ይዛ እያዘችን በወደደችውን ቤተሰቦቿን አስተዋውቃ ቤተሰቦቿ ፈቅደውላት ነው ሲጋባም የማየው። አሁን ተቀይሯል ወይ? እስቲ እንደው ኢትዮጵያ ያላችሁ ተቀይሯል እንዲ ሀገራችን እንትኑ ብቻ አይደለም እንዴ ተቀየረው? አብይ ምኑን ቀየረው? እስቲ ንገሩኝ። እኔ እኮ ያልገባኝ ነገር እሱ እኮ ነው። እኔ 8 ወር ተቀምጫለሁ፣ ግን ኢትዮጵያ ሄጄ ማለት ነው። አሁን ተመጣሁ አመቴ ነው እና ምንም እንደዚህ አይነት ነገር ያየሁት ነገር የለም። እወጣለሁ እገባለሁ። ብዙ ጓደኞች አሉ። ከጓደኞች ጋር እሄዳለሁ። ምን እላለሁ? ግን እንደዚህ ሴቶች መንገድ ላይ ሲለምኑም ቪዲዮ ሲሰሩም አይቻል አላየሁም። ስላላየሁ ነው ይቅርታ አድርጉልኝ። በፊትም አድጌያለሁ። እኔ አዲስ አበባ ውስጥ ነው ያደግኩት። ግን እንደዚህ በአደባባይ መንገድ ለመንገድ ስጦታ ይዞ የሚሄድ አላውቅም። እኔ እንጃ። የእነዚህ ደግሞ የተለየ ሆኖብኝ ነው። እኔ ምንም የማውቀው ነገር የለኝም።
እንግዲህ አንዳንዶቻችን ያው የክፍለ ሀገር ልጆች ነን፣ በዛ ላይ ደግሞ አይናፋሮች ነን እኛ የክፍለ ሀገር ልጆች ስንባል ማለት ነው። በሱም አንግል እያየሁት እንደሆነ አላውቅም፣ ግን አሁን የክፍለ ሀገር ልጅ ነው ይሄን እየሰራ ያለው። አሁን እነሱ እንግዲህ ወደ ደቡብ ክልል ነው የመጡት። እንግዲህ የአዲስ አበባ ተወላጆች ተንበርክከው ወንድን ሲለምኑ አላየንም። እውነቴን ነው የምላችሁ። ብዙ ጨዋ ጨዋ የሀብታም ልጆች አሉ። እውነቴን ነው የምላችሁ። እንደዚህ አይነት ባለጌዎች አይደሉም። ቢይዙ እንኳን ፍሬንድ እንዲታወቅባቸው አይፈልጉም። ቤተሰብ እንኳን በአደባባይ ወጥተው ማለት ነው። እነዚህ አደባባይ ላይ እንደው ቤተሰብ እንኳን ማሰደብ፣ ለቤተሰብ ክብር የሌላቸው። እኔ ምንም ያልገባኝ ነገር እንደው ቤተሰቦቻቸው ሲያዩት ምን ይላሉ? ምን አይነት ቤተሰብ ነው እንደዚህ የእነሱን እንትን ተቀብሎ የሚኖረው ነው የምለው። እኔ ለቤተሰቦቻቸው ነው ያዘንኩት። ማለት አንዳንድ ቤተሰብ ራሱ ባሳደገው ራሱ እንትን ባለው ራሱ ይሰደባል ማለት ነው። በስነ ስርዓት ቢያድጉ ኑሮ እንደዚህ አይሆኑም ነበር። እውነቴን ነው የምላቸው። ወንድን ተከትለው ወንድ ለወንድ ብለው ገመድ ይዘው ለወንድ ብለው ጨለማ ቤት ዘግተው ምናምን አይቀመጡም። እንግዲህ ተቀይሮ ይሆን እኔ አላውቅም። እስቲ ተቀይሯል፣ አገራችን ተቀያይራለች፣ ሁሉ ነገር ተቀይሯል ብላችሁ አሳውቁኝ። እና ለዚህ ነው እኔ ግራ ስለገባኝ ነው። እንዲህ የሌለ ነገር እኮ ነው እያየን ያለ ነው፣ የማይሆን ነገር። እውነቴን ነው የምላችሁ። እኔ ኢትዮጵያ ውስጥ እንደዚህ አይነት ነገር አይቼ አላውቅም። ወንድ ልጅ እንደዚህ ስጦታ ይዘሽ መተሽ ግድ ተቀበለኝ አስቀምጦልሽ አይደል? እሱ ማቆላጥ ነው እናቴ። ያኛው ነው እንጂ ዝልክረክ በየቦታው የሚዝረከረክ ማለት ነው። እንደዛ ለምን ለሱ ይዘሽለት አለችም? እሱ ግቦችለት ይቀበልሻል እናቴ። እሱ ዝልክረክ ነገር ነው። ስለዚህ እኔ አቤት ጉድ ፈላብህ። እንደው ሲያቀልጥ ከእነሱ ጋር ጠጋ ብለህ ሲሆን ጉድ ፈላብህ። የአብርሃም ወደ አንተ ተገልብጦ መጣብህ ማለት ነው። እንግዲህ ያው እንደ ሩታ አይደለችም ለነገሩ